ዳር ካባይ ሆነ የተገኘሽ ቶጳዝ ሆነ። አረ ሙስሊሞች ወዴት እየሄዳችሁ ነው? ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያላ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። አዝማሪ የሆኑ ግለሰቦች ሙዚቃ ያወጣሉ። እሺ ምን ይጠበስ ሲባል ጊዜ ሙስሊሞች ሳይቀር ትሬንድ አድርገውት ከዛ በኋላ በዛ ነገር ሲጨፍሩ ኡምራ አንድ ሰው ኡምራ በተመለሰ ሳምንት ሳይሞላው ከኡምራ ምላሽ ምን አይነት ነገር እያስነኩት ነበረ? በዚህ ዘፈን እየጨፈሩ ነበር። እስቲ እንመልከተው ይህን ቪዲዮ። ከወንዙ ዳር ካባይ ሆነ የተገኘሽ ቶጳዝ ሆነ። ይበቃናል። ከዚህ በላይ ዘፈኑ ማሰማት አልፈለገም። እንግዲህ እንደተመለከታችሁት እኔ እናትህን በጣም ነው ያሳዘኑኝ። ማለትም በእናትህ እንዲህ አይነት ንግድ ስትሰራ ምን ያክል የወንድ አልጫ መሆንህን በተግባር እያሳየህ ነው። ሰው እንዴት ኡምራ እናቱን ወስዶ በመጣ ሳምንት ሳይሞላው ከዛ በኋላ ይላል። ጌታችን አላህ Subhanahu Wa Ta'ala በሱረቱል ሉቅማን ምዕራፍ 31 ቁጥር 6 ላይ እንዲህ በማለት ይናገራል። ከሰዎች ያለ ዕውቀት ሆነው ከአላህ መንገድ ሊያስቱና ማላገጫ አድርገው ሊይዙት አታላይ ወሬ የሚገዛ አለ። እነዛ ለነርሱ አዋራጅ ቅጣት አለላቸው ይላል። እንግዲህ ለውሑል ሐዲስ የተሰኘው ምንድነው ሲባል ዘፈን ነው። አታላይ ሰዎችን አለባሌ ውስጥ የሚጥል እንዲሁም ደግሞ እንዲህ የሚያደርጉ ሰዎችን አሳማሚ የሆነ ቅጣት እንዳላቸው ይናገራል። ይህን የቁርአን ቨርስ በተመለከተ ተፍሲር ኢብኑ ከሲር ላይ ሱረቱል ሉቅማን ምዕራፍ 31 ቁጥር 6 ላይ ሲያብራሩ ምን ይላሉ? ኢብኑ መስዑድ እንደተናገሩት ማለትም የነቢዩ አለይሂ ሰላቱ ወሰላም ደቀ መዛሙርት ወይም ደግሞ ሰሃባ የነበረው ኢብኑ መስዑድ እንደተናገሩ ከሰዎች ከአላህ መንገድ ሊያስት ማላገጫ አድርጎ ሊይዝ አታላይ ወሬ የሚገዛ አለ የሚለው ወላሂ እርሱ ዘፈን ነው። ማን? ታላቁ ሰሃባ ኢብኑ መስዑድ። ዛሬ እያየን ያለነው ያ በዝሙት ሰዎች እንዲጨማለቁ በተለያዩ ነገራቶችን እንዲጨማለቁ የሚያደርግን ዘፈን ነገ ምናምን ሰዓት ሊለቀቅ ነው። ከዛስ ስቶሪ ሲያረጉት ተመልክተናል። ኢቭን ትንሽ እንኳን ዕውቀት አላቸው የምንላቸው ግለሰቦች ሳይቀር አስተያየት ሲሰጡ ተመልክተናል። እንዲሁም ደግሞ ሪፖስት ሲያደርጉ፣ ላይክ ሲያደርጉ፣ ኮሜንት ሲሰጡ ሰምበዲስ ዘ ኪንግ ምናምን ሲሉ አይተናል። ሪሊ እንዲህ አይነት ነው የውላችሁ ዘፈን በአማርኛ ዘፈንከው፣ በስልጥኛ ዘፈንከው፣ በጉራግኛ፣ በትግርኛ፣ በኦሮምኛ፣ በአረብኛ፣ በእንግሊዘኛ ዘፈን ነው። ዘፈን የሆነ የግጥም ችሎታ ያለው ሰው ዘፈነው ዜማው አሪፍ የሆነ ድምጽ አሪፍ የሆነ ዘፈን ነው። የሚያሳዝነው ግን ምን እንደሆነ ታውቃላችሁ? ዘፋኙ የዛሬ ስንት ነው ቢያንስ የዛሬ 5-6 ወር አካባቢ የት ነበር ስንል እስራኤል የጋዛ ህፃናትና ሴት ልጆች ከ70,000 በላይ የታረደበትን ቀን የነጻነት ቀን ብሎ ሄዶ እያዘመረላቸው ነበር። ይህን ግለሰብ እንደምትመለከቱት የራሱ ፌስቡክ ፔጁ ላይ የነጻነት ቀን ብሎ እወዳችኋለሁ ብሎ እንዲፖስቶ ነበር። ለዚህ ሰው ደግሞ የሚያሽቃብጥ ሙስሊም አለ። ከዛ ይመጣና ነገ ደግሞ ምን ይላል? ፍሪ ፓለስታይን ፍሪ ይላል። ግን እያገዘው ነው መጥቶ እንዲህ የሚያደርግን ሰው ንጉሳችን ነው የልባችን ነው ያወራው እኒኒኒ አንድ ዳቦ አይሰጠም። በነገራችን ላይ እሱ ግን ቢዝነስ እየሰራበት ነው። ቢዝነስ ብቻ ሳይሆን ማለት ነው አንተ ከአላህ መንገድ እያራቀህ ነው። ሰዎች ስሜታቸውን በሚመች መልኩ የሆነ ነገር ይዘጋጃል። ከዛ በኋላ ኦሮምኛ በለው የትም ሰው እያየን ነው። ሪፖስት የሚያደርጉ ሰዎች በተለይ ንጽጽር ላይ ታውቃላችሁ ማን እንደሆናችሁ። ስማችሁ ማልጠራው ሆን ብዬ ነው። ይህን ቪዲዮ እንደሚደርሳችሁ እንደምትከታተሉኝ አውቃለሁ። ሪፖስት ያረጋችሁ የሆነ ሰው ነው ኪንግ የምትሉ ኢቭን የሞቱ ሰዎች ሳይቀር ማለት ነው። አይቻችኋለሁ፣ በውስጥ አዋርቻችኋለሁ። ከዚህ ነገራችሁ ማትቆጠቡ ከሆነ እናንተ አራያ አድርጎ የሚይዝ
ንጽጽር ራሱ ምን እንደሆነ አቃቢነት ምን እንደሆነ የማትረዱ እንጭጮች አላችሁና እናንተን ደግሞ ስማቸው ጠርተን ከማውራታችን በፊት ስርዓት ብትይዙ መልካም። ከወንዙ ዳር ከአባይ ጊዮን የተገኘች ቶጳዝ ሆነ ከ70,000 ሰው በላይ ህፃናት፣ ሴት ልጆች፣ አዋቂዎች፣ ሽማግሌዎችን እየጨፈጨፈች መሬታቸውን የወረረችው እስራኤል ላይ ኮንሰርት እያዘጋጀ ለዚህ ቀን እንኳን አደረሳችሁ የሚል የነጻነት ቀን ብሎ ከዛ በኋላ ኮንሰርት አድርጎ እየጨፈረ እያስጨፈረ የነበረ ግለሰብ ዘፈን አወጣ ብላችሁ ከኡምራ መልስ ደግሞ መታችሁ እንዲህ ስታረጉ በጣም አስነዋሪ ነገር ነው። በነገራችን ላይ እዚህ ራሱ ንጽጽር እንሰራለን የሚሉ አንዳንድ ግለሰቦች ሪፖስት ያደርጉት እንዲሁም ደግሞ ስቶሪ ሲያረጉ ተመልክቻለሁ። እናንተ እንጭጭ የሆናችሁ አቃቢነት ምን እንደሆነ የማታውቁ እርጥቦች ብታርፉ ይሻላችኋል። ያው አርአያ አድርጎ መያዝ ያለበት ቀደም ሰለፎቻችን እንጂ አንድ አዝማሪ አላሁ ሱብሓነሁ ወተዓላ በሱረቱ ሉቅማን ምዕራፍ 31 ከቁጥር 6 ጀምሮ አታላይ የሆነን ወሬ ብሎ የገለጸውን እንዲሁም ደግሞ ይህን አታላይ ወሬ ሰዎችን ከጌታቸውን ቃል አውጥቶ የሰይጣን ባሪያ እንዲሆኑ የሚያደርጋቸው ዘፈን እንደሆነ ኢብኑ ከሲር ኢብኑ መስዑድ እንደተላለፈው ብለው የዘገቡት ሐቅ እያለ ዛሬ ላይ ግን በሚያሳዝን ሁኔታ አንድ አዝማሪ ለዛው ደግሞ ታሪክን በተዛባ መልኩ የሚያስተላልፍ ግለሰብ አርአያ አድርጋችሁ ስትመለከቱ የውድቀታችሁ መጀመሪያ እንደሆነ ማወቅ አለባችሁ። ቁርአንን ያላስለቀሰው ትውልድ ዘፈንን የቴዲ ዘፈን የሚያስለቅሰው ከሆነ የውድቀቱ መጀመሪያ ብቻ ሳይሆን መጨረሻ ጭምር ነው። የሆነ ቦታ ላይ ስለተገደሉ ሰዎች ይሁንልኝ ይህን ነገር ይላል። ጋዛ ላይ ግን ከ70,000 በላይ ሴት ልጆች፣ ህፃናቶች ከ40,000 በላይ ህፃናቶችን ተገለዋል። ህፃናት ብቻ ነው የምላችሁ። እነዛ ህፃናቶችን የገደለችን እስራኤል ጋር ሄዶ ግን እየጨፈረ ነበር። ይህን ግለሰብ ነው አሁን ስለ ነጻነት ያወራል፣ ስለ ፍቅር ያወራል ብለህ ስትሰብከኝ እኔ እስቅብሃለሁ። ብራዘር ሙስሊም እኔ አይመለከተኝም። ሲጀመር መጀመሪያም ለእስልምና ያለው አመለካከት ስለሚገባኝ ማለት ነው። ግን ሙስሊም ሆነ ግን እንዲህ ስታደርግ ነገ አላሁ ሱብሓነሁ ወተዓላ ዘንድ እንደምትጠየቅበት ግን እንዳትረሳ ለማለት ያክል ነው። ማሰላማ። በተጨማሪ ዘፈንን በተመለከተ አላሁ ሱብሓነሁ ወተዓላ ሰይጣንን የሰው ልጆችን የሚያታልልበት ወጥመዱ እንደሆነ በሱረቱል ኢስራ ምዕራፍ 17 ቁጥር 64 ላይ እንዲህ በማለት ይናገራል። ከነርሱ የቻልከውን ሰው በድምጽ አታልል ይላል። ማን ነው የሚያታልለው? ሰይጣን። ታዲያ ያ ድምጽ ምንድነው ሲባል ተፍሲር ኢብኑ ከሲር ላይ እንዲህ ይላሉ። ከነሱ የቻልከው ሰው በድምጽ አታል የተባለው እርሱ ዘፈን ነው። ሙጃሂድም አለ እንግዲህ ሙጃሂድም አለ ድምጽ የተባለው መደበሪያ ዘፈን። አንድ ሰው ሙሉ የቁርአን ቅጂው ቂራት ዩቲዩብ ላይ አፕሎድ አድርጌያለሁ አዳምጡት ቢል ማስታወቂያ ቢለቅ አንድ ቪው አያገኝም። የጌታችን የአላሁ ሱብሓነሁ ወተዓላ ቃል ህይወታችንን የሚቀይርልን ነገር ግን ዛሬ ግን ምናየው ሌላ ነው። የሚያሳዝነው ግን ምን ይደረጋል? አብዛኛው ማህበረሰብ የሆነ ዘፈን ከሆነ ሐላል የሚሆንበት አጋጣሚ አለ። ከዚህ በፊትም ነግሬያቸዋለሁ። አንዱ ደፋር እንዳለው ማለት ነው ስልጠኛ ዘፈን ሐዲስ ነው አለ። ምክንያቱም ሲባል እንዴ እኔ እኮ ስለ እናት ነው የምዘፍነው፣ ሌሎቹ ስለ ሴት ምናምንቴ ነው የሚዘፍኑት አለ። እንዲህ አይነት ድፍረት የተሞላበትን ንግግር የሚናገሩ ሰዎች አሉ። ግን የዘፈን አደገኝነት፣ የሙዚቃ አደገኝነት ሰዎችን ማስተማር አለብን። ስንት ሰው ነው ዘፈንን እያዳመጠ አልባሌ ቦታ ላይ ያለው? የዘፈን ኮንሰርት አለ ዛሬ ይባልና ከዛ በኋላ ናይት ክለብ ምናምን ይገባሉ። ከዛ አልባሌ ቦታ ላይ ይወድቃሉ። እህቶች ሳይቀር በዝሙት ልጅ እስከ መውለድ የደረሱበት አጋጣሚ አለ። ዘፈን ብሶትን እንዲሁም ደግሞ ማለት ነው ሐዘንን የሚጥልባቸው ነገር ነው። ለሴት ወይም ሰንበዲ በእናንተ አባባል እንበል ኤክስ ምናምን ነገር ይኖራታል ወይም ደግሞ ይኖረዋል። ከዛ እሷን ማሰብ የረሳውን ነገር ቁስሉን እንዲቀሰቀስ የሚያደርግ የሰይጣን መሳሪያ ነው።
ዘፈን ማለት የጌታችን የአላሁ ሱብሓነሁ ወተዓላ ቃልስ ቁርአን ሲሆንስ ልባችንን ይረጥባል፣ ልባችንን ሰኪና ያገኛል፣ መረጋጋት የሚባለው መንፈስ ታገኛላችሁ። አይደለም ዘፈን አዳማጭ ይቅርና ትልልቅ የሚባሉ ራፐሮች አሁን እዚህ ስማቸው መጥቀስ ስላልፈለግኩኝ ነው መጥራት እችላለሁና በጣም ፌመስ የነበሩ ራፐሮች አሁን ላይ ጨርቃቸው ጥለው ያበዱ ስንት አሉ። ድራግ ምናምን ነገር እየወሰዱ ማለት ነው። እናንተ አርአያ አድርጋችሁ የምትይዙ ሰው ለዩ። እኔ ስለ ሙስሊሞች ነው ያን ምን አገባሽ? ሙስሊም ሆነሽ ሂጃብ አድርገሽ እንዴት ነው ቴዲ በይሁ ማሃጫሉ በይሁ ወይኛ ሆነ በይሁ የሆነ በይሁ ሐላል የሆነበት መንገድ የለም። ዘፈን ሙዚቃ ምንድነው? ድብን ያለ አራም ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም ሙስሊምና ቡኻሪ በተዘገበ ሐዲሳቸው ላይ ለወደፊት ይመጣሉ ብለዋል። ምን አይነት ሰዎች? አሁን ላይ እንዳሉ አይነት ሰዎች ሂጃብ አድርጋ እንደምትወዛወዘው ጺሙን አሳድጎ የእስልምና መገለጫ ያሉ ነገራቶችን እያደረገ አንድ ቪዲዮ እያየሁ ነበር። ትናንትና የሆነ ይሄ የሰውየው የግለሰቡ የቴዲ ይወጣል ሲባል ጊዜ ሰላቱን እየሰገደ ከዛ በኋላ ምን ያደርገ ነበረ? በዛ ባክግራውንድ አድርጎ ሰላትን ማጀበያ አድርጎት ነበረ። ወናውዝ ቢላህ እዚህ ማምጣት ስለደበረኝ ነው። እዚህ ደረጃ ዘቅተናል። እና የአላህ መልእክተኛ አለይሂ ሰላቱ ወሰላም ልክ አሁን ላይ እንዳሉ ሰዎች ሂጃብ ለብሳ ከዛ በሙዚቃ መሳሪያ እንዲሁም በዘፈን እንደሚጨፍሩ ምናምን ነገር የአላህ መልእክተኛ አስቀድመው ተንብየው ነበር። ያ ትንቢታቸው በእኛ ዘመን ላይ እየተፈጸመ ነው። ኢቨን ራሱ ዑለማ አሊም ኡስታዝ ተብሎ ኧረ ችግር የለውም እኮ እንደዛ ዘፈን ከሆነ ችግር የለውም የሚሉ አንዳንድ ሆዳደር በሽተኛ የሆኑ ሰዎች አሉ። ከነዚህ ሰዎች ተጠንቀቁ። የአላህ መልእክተኛ አለይሂ ሰላቱ ወሰላም ዘፈንን የሙዚቃ መሳሪያን ከምን መደባውታል? ከዝሙት ጋር መደባውታል። እየመረረህን ዋጣው ለወደፊት ይመጣሉ አሉ። ዝሙትን የሚፈቅዱ ሐር ልብስን ለወንድ ልጅ መልበስ የሚፈቅዱ እንዲሁም ደግሞ የሙዚቃ መሳሪያ የሚፈቅዱ ይመጣሉ ብለዋል። የሙዚቃ መሳሪያ ከምንድነው አቆራኝተው የተናገሩት? ከዘፈን ጋር። አንተ ግን ዘፈን ኖርማል ነው ምናምን ትላለህ። የወንጀል ትንሽ የለው። አላህን እንፍራ። ለስደተኞች ተዘፈነልን እያሉ ነበር። ቲክቶክ ላይ እያየሁኝ ነበር። ኧረ አትጃጃሉ፣ ዋላ እናንተ ላይ እየተጃጃሉ ነው። አረብ ሀገር ያለች ብቻ ስደተኛ የምትባለው ዩሮፕ ያሉስ ኢቭን አብዛኛው ራሱ የሚሞቱት ፋክቱ ስንነጋገር ወደ ዩሮፕ የሚሄዱ ናቸው። በሊቢያ ስንት ሰው ነው የሚሞተው? አረብ ሀገር እኮ በነገራችን ላይ በጣም በደል ሊደርስባት ምናምን ነገር ይችላል እንጂ እሱን ከስንት አንዴ ነው እንጂ እንዲህ የሞት ዜና ትሰማላችሁ ከስንት አንዴ ነው። ዩሮፕ የሚሄዱ እስቲ ባላ ትልልቅ ሚዲያዎች የውጭ ሚዲያዎች ሰርች አድርጋችሁ ተመልከቱ። በወር ውስጥ ኢትዮጵያውያን ብቻ 3-4 ሰው ይሞታል ባህር ላይ ማለት ነው። በጣም ብዙ ሰው ነው የሚሞተው እና ሚዲያው አብዛኛው ጊዜ ያው እናንተ ስራ ስለምትሰሩ ሚዲያ ስለምትጠቀሙ ምናምን ነገር ምን ይደረጋል? ለመዳም ቅመሞች ምናምን ተዘፈነ ከዛ ያለቅሳል። ኧረ ተው አለ። የደረሰብሽን ነገር ካለ ከጌታሽ ጋር ተነጋገር። እጅሽን አንስተሽ ጌታዬ ሆይ ከዚህ ነገር አውጥተህ ጥሩ የሆነ ሪዝቅን ስጠኝ ብለሽ ጌታሽ ዘንድ 2 ረካ ሰግደሽ ዱዓ አድርጊ። መስገጃሽ ላይ ሆነሽ ማለት ነው እንጂ ዘፈንን እየሰማሽ መታለቅሽ ከሆነ የውድቀታችን መጀመሪያ ነው። ቁርአንን የማያስለቅሰው ትውልድ ምን ያስለቀሰው ነው? ዘፈን። ተራዊህ እየተሰገደ የጌታችን ያላሁ ሱብሓነሁ ወተዓላ ቃል ለመስማት ተቶ ጫቱን እየቃመ እንደፍየል መጥቶ የቴዲን የሰንበዲ ዘፈን እኔ እኮ አስለቀሰኝ ይላል። ዘፈን በለው ነሽዳ በለው ካስለቀሰ የውድቀትህ መጀመሪያ ነው። ቁርአንን ሳያስለቀሰ ዘፈን ነሽዳ ያስለቀሰ ጊዜ ማለት ነው። በተለይ ታሪክን በተዛባ ሁኔታ የሚያስተላልፉ ሰዎች አሁን እዚህ ዲቴል ገብቼ እንዲህ ማለት ስለደበረኝ ነው። ታሪክን እንዲሁም ደግሞ ስለ ነጻነትን መተሳባይነቱ እንዲህ ለሞቱ ሰዎችን እንዲህ በእንትን ጊዜ ለምንድነው ለሞቱ ሰዎች ተብሎ የወጡ ዘፈኖችን ነገር ግን ላይ ከ70,000 በላይ
ሕፃናት፣ ሴቶች፣ አዋቂዎች፣ ሽማግሌዎች፣ እንስሳዎች ሳይቀር የተጨፈጨፈበት ወራሪ የሆነችን እስራኤልን ኮንሰርት እያሉ እዛ እየተዋጉ እስራኤላውያን በፍልስጤን ደም ላይ በሚጨፍሩበት ቀን ቴዲ የተባለ ግለሰብ ሄዶ እየጨፈረ ነበረ። አንተ ለሙስሊም ኡማ እጨነቃለሁ ትላለህ፣ ነገር ግን ቁጥር 1 ፊት ለፊት ወጥታ የቴዲን ዘፈን የምታደምቀው አንተ ነህ። ወነዑዝ ቢላህ። እንዲህ አይነትን ተግባርን እየፈጸምን እንዴት አላሁ ሱብሓነሁ ወተዓላ ድልን ያጎናጽፈናል? አላሁ ሱብሓነሁ ወተዓላ ከዚህ ነገር ይጠብቀን። ወንድምና እህቶች ከእንዲህ አይነት ነገር ራቁ። እኛ የትኛውም አካል አራያችን አይደለም። እኛ ዘፋኝ፣ አዝማሪ በየትኛውም አጋጣሚ አራያችን ሊሆን አይችልም። እኛ አራያችን ሰለፎች ናቸው፣ ሰሃቦች ናቸው፣ ነቢዩ አለይሂ ሰላቱ ወሰላም ናቸው። እዛ ውጪ ግን መጠጥ ቤትና የተለያዩ ቦታዎች ላይ እየዞረ ናይት ክለብ እያለ ኦቨር ሰዎችን እንዲወጡ የሚያደርግን ግለሰብ አርአያ አድርገህ የያዝክ ቀን ሰይጣን እየተጫወተብህ ነው። እኔ አይደለሁም ያልኩት፣ ጌታችን አላህ ሱብሓነሁ ወተዓላ በሱረቱል ሉቅማን ምዕራፍ 31 ከቁጥር 6 ጀምሮ ያለውን አንቀጽ መመልከት ትችላላችሁ። አላኩል ሐል ለዛሬ ይህን ካልኳችሁ ሁላችንም ቅኑ መንገድ ከተመሩ ሰዎች አላህ ሱብሓነሁ ወተዓላ ያደርገን። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሰላም